ፖሊሶች በመጨረሻም በታችኛው ክፍል ውስጥ ያዩትን ነገር በፍጹም ማመን አልቻሉም። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ይብዛላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው በጥንቃቄ አዳምጣችሁ ሐሳባችሁን በኮሜንት ላይ እንድታጋሩኝ ከወዲሁ እየጠየቅኳችሁ ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። እንዲሁም ታሪኩ ከተመቻችሁ ላይክ አድርጉት። ወደ ዛሬው እጅግ አስገራሚ ታሪክ ልለፍ። ዳንኤል በ1991 በጣም ጎበዝ ከሆኑ ወላጆቹ ተወለደ። ሊንዳና ዴቪድ የሚባሉ ሲሆኑ ለነሱ ብቸኛ ልጃቸው ነበር። ዴቪድ የተዋጣለት የኦፔራ ዘፋኝ ሲሆን በታዋቂ ፈረንሳይ አቀናባሪ የሰለጠነና በዋይት ሃውስ ውስጥ የሙዚቃ ስራ ሰርቷል። ሊንዳ ደግሞ በአንድ ወቅት በኮሎምቢያ ውስጥ የህግ ትምህርት ቤት ተምራ የመንግስት ጠበቃ ነበረች። ግን ያን ስራዋን ትታ እንደ ባሏ ድምፃዊ ሆነች። ዳንኤል ገና ጨቅላ ያለ እንዴት ማንበብ እንደሚቻል ግራ በሚያጋባ ሁኔታ አወቀ። ሊንዳ በጠንካራ ሁኔታ ልትጠብቀው ግድ የሚላት ያልተለመደ ከፍተኛ የማሰብ ችሎታ ነበረው። ግን ትምህርት ቤት ልጇን ለማስተማር አልፈለገችም። ስለዚህ እሱም ቤት ውስጥ ለማስተማር ወሰነች። ዳንኤል ገና የ5 ዓመት ልጅ ያለ ሙሉ ልብ ወለዶችን አንብቦ ይነግራቸው ነበር እና ከዚያ ብዙ ሳይቆይ የመጫወቻ ቦታውን በማፍረስ እንደገና ማስተካከል ቻለ። ነገር ግን አስደናቂ ማሰብ ችሎታ ቢኖረውም ዳንኤል ብቸኛ የሆነ የልጅነት ጊዜ ነበረው። ከሌሎች ልጆች ጋር እንዲጫወት አይፈቀድለትም ነበር። ወላጆቹ ብቻ ሁል ጊዜ በዙሪያው ነበሩ። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ዳንኤል የ9 ዓመት ልጅ ያለ አባቱ የፓርኪንሰን በሽታ እንዳለበት ታወቀ። ስለዚህ እናቱ ሊንዳ ሁለቱንም የመንከባከብና ቤታቸውን የመጠበቅ ኃላፊነት ወሰደች። ዳንኤል ወላጆቹን ይወድ ነበር። ታዲያ በ10ዎቹ ዕድሜ ውስጥ ሳለ ከአዳዲስ ሰዎች ጋር ለመገናኘት መሞከር ጀመረ። እናዚያ ፎር ቼንጅ በሚባል አፕሊኬሽን ላይ በኦንላይን አዲስ ሰዎችን አገኘ። ዳንኤል ራሱን ማስተካከል እንዳለበት ያምናል። በመሆኑ አሁን ዳንኤል ይህን የመሰለ ጠንካራ ሊቅ ሰው ተቀበለ። 15 ዓመት ሲሞላው ዕውቀቱን ለመፈተሽ በታችኛው ክፍል ውስጥ አንዳንድ ነገሮችን መጠቀም ጀመረ። ግን በዚህ ኦንላይን ላይ ለዓመታት የሚያወራው ነገር ቢኖር በመጨረሻም የሱ ውድቀት ስለሚሆነው ሞት ጽንፈኛው ፍራቻው ነው። የዳንኤል ብቸኝነት በ2010 የሚያበቃ ይመስላል። ምክንያቱም የኮምፒውተር ሳይንስና የኤሌክትሪካል ኢንጂነሪንግ ለመማር ወደ ኢሊኖይስ ዩኒቨርሲቲ ገባ። ወላጆቹ እስከ ባቡር ጣቢያ ሸኙት። ዳንኤልም ባቡር ውስጥ ዘሎ ገባና እጁን እያውለበለበ ተሰናበታቸው። ይህን ጊዜ ዳንኤል ነፃ ከመውጣት ጋር አመሳስሎታል። ከወላጆቹ ጋር የተለያየው የመጀመሪያው ጊዜው ነበር። ግን በሚያሳዝን ሁኔታ ለ2 ወራት ያህል ብቻ ትምህርት ቤት ከቆየ በኋላ እንደገና ወደ ቤቱ የሚመለስበት ነገር ተፈጠረ። ምክንያቱም እናቱ በካንሰር ታመመች። እርሷ ህመሟን ከዳንኤል ደብቃ ነበር፣ እንዲሁም ከሰዎች ጋር ተለይታ ነበር። ሌላው ሐኪም ቤት እንኳን አልሄደችም ነበር። እናም ዳንኤል ወደ ቤት ሲመለስ በጣም መጥፎ ሁኔታ ላይ ነበረች። ከ2 ሳምንታት በኋላ ከዚህ ዓለም በሞት ተለየች። ዳንኤልን ጨምሮ በቀብሯ ላይ የተገኙት 3 ሰዎች ብቻ ነበሩ እና ዳንኤል በ2 ሰው ብቻ የእናቱን የቀብር ስነ ስርዓት ፈጸመ። እሱ ግራ የተጋባ ይመስላል፣ በጣምም ተሰማው። ከዚያ ብዙ ሳይቆይ ዳንኤል ወደ ትምህርት ቤት ከተመለሰ በኋላ አባቱ በፓርኪንሰን በሽታ በፍጥነት ሰውነቱ ማሽቆልቆል ጀመረ። ይህ በመሆኑ ዳንኤል እሱን መንከባከብ እንዳለበት አሰበ። በኮሌጅ በአፓርታማ ውስጥ ሳለ ዳንኤል በሐዘን ይዋጥ ጀመር። አሁን ከመቼውም ጊዜ በላይ ሞትን ብቻ ፈራ። ምክንያቱም አሁን እናቱ ሞተች፣ አባቱም በጠና መታመሙ ተመልክቷል እና ወደ ፎርቼን ተመልሶ የራሱን ሞት የበለጠ የመከላከል ቦታ ስለመውሰድ ማውራት ጀመረ። ይህም ዳንኤል በእድሜው ያሉ ሰዎች በጣም የተለመዱ ገዳዮች ምን እንደሆኑ መመርመር ጀመረ። የመኪና አደጋዎች ትልቅ ገዳይ መሆናቸውን አወቀ። እናም የመኪናውን በሮች በሙሉ በኬቭላር ሰሌዳዎች አጠናከረ እና በማንኛውም ጊዜ መኪናውን በሚያሽከረክርበት ሰዓት ኬቭላር ቬስት ለብሶ ነበር። ይህም አደጋ በሚደርስበት ጊዜ ከድንገተኛ የጉልበት ጉዳት ይጠብቀኛል ብሎ ያምን ስለነበር ነው። ካንሰር ትልቅ ገዳይ መሆኑን አውቆ ሄዶ በሰውነቱ ላይ ያለውን ሞለኪውል ለመከላከል እርምጃ ወሰደ። ነገር ግን ዳንኤል ለህይወቱ ትልቅ ስጋት አድርጎ የቆጠረው ባለሙያዎች የሚናገሩት ነገር በሱ ዕድሜ ያሉ ሰዎች ወይም በሀገሩ ያሉ ሰዎች ሊጨነቁበት የሚገባና በዩናይትድ ስቴትስ ላይ የኒውክሌር ጥቃት ነበር። ዳንኤል በቅርቡ እንደሚከሰት ያምን ነበር። ዳንኤል ራሱን የሚጠብቅበት ብቸኛው መንገድ ትክክለኛ የውድቀት መጠለያ መገንባት እንደሆነ ያምናል።
እናቱ በብዙ ሚሊዮን የሚቆጠር ዶላር ስለተወችለት ለመገንባት የሚያስችል አቅም ነበረው። አባቱም ከጊዜያት በኋላ ስለሞተ የኮሌጁን ትምህርት ለቆ ወደ ቤቱ ተመለሰ። ወደ ምድር ቤት ወረደና እዚያው መሃል ላይ አንድ ቦታ መረጠ። እርሱንም መቆፈር ጀመረ። በሚቀጥሉት 2 ዓመታት ውስጥ ዳንኤል ከፊል ጊዜውን በኮሌጅ በመኖር ያሳለፈና በጣም ጥሩ ተማሪ ሲሆን የቀረው ግማሽ ጊዜ ደግሞ በቤተሰቡ ቤት በመኖር የተለያዩ ኮንትራክተሮችን በመቅጠር ገንብተው እንዲወጡ ያስደረገ አሳልፎ ነበር። በቤቱ ስር ያለው የግዙፍ ዋሻ ላብራቶሪ ሆኗል። ነገር ግን በ2012 ትምህርቱና ከመሬት በታች ያለው ስራው ሙሉ በሙሉ መቆም ነበረበት። ምክንያቱም በህግ ችግር ውስጥ ገባ። የዳንኤል ትምህርት ቤት ፕሮፌሰሮች አንድ ሰው ወደ ቢሮአቸው ሾልኮ እየገባ ኮምፒውተራቸውን እየጠለፈ እንደሆነ ሪፖርት ማድረግ ጀመሩ። ፖሊስ ከብዙ ወራት ምርመራ በኋላ በመጨረሻ ተጠርጣሪውን አገኘ። በግቢ ውስጥ ያሉ ተማሪዎች ዳንኤል ቤክዊት የተዋጣለት ሀከር እንደሆነ ተናገሩ። እሱም በአንድ ወቅት ጎበዝ ሀከር እንደሆነ ተናግሮ ነበር። ስለዚህ ይህን ማድረግ የሚችል ሰው ይመስላል። እናም አንድ መርማሪ ድንገተኛ ጉብኝት ለማድረግ ወደ ዳንኤል አፓርታማ ሄደ። ነገር ግን ዳንኤል እዚያ አልነበረም። መርማሪው ቁልቁል ተመለከተና እዚያ የተቀመጠውን ጥቅል አየ። የተቀባዩን ስም ሉዊስ ጄት ዊለር ይላል። መርማሪው አመነ። ይህ የዳንኤል ቤክዊት ተለዋጭ ስም ሊሆን ይችላል ብሎ እናም ይህ ስም የፕሮፌሰሮች ቢሮ እየገባ ኢሜላቸውን ከሚጠልፈው ሰው ጋር ተገናኝቷል። ስለዚህ ፖሊስ የፍተሻ ማዘዣ ለማግኘት ይህን መረጃ ተጠቅሞ ወደ ዳንኤል መኖሪያ ቤት አመሩ። እሱ እዚያ አልነበረም። ወደ ውስጥ እንዲገቡ በተሰጣቸው ቁልፍ ተጠቅመው ገቡ። ወደ ውስጥ ሲገቡ ክፍሉ በተደራረቡ ወረቀቶች፣ መጽሐፎች፣ ሽቦች፣ የኮምፒውተር መሳሪያዎችና ቆሻሻ ይታያል። እንዲሁም የምግብ ኮንቴይነሮች እና ምንም አንሶላ የሌለበት ፍራሽ በአፓርታማው መሃል ላይ ተቀምጦ ነበር። ከኋላ ሚኒ ፍሪጅ ላይ የዳንኤል ላፕቶፕ ነበር። ላፕቶፑም ክፍት ነበር። ክፍት በነበረው ኮምፒውተር ገቡና ሃርድ ድራይቭን ወሰዱ እና በዚህ ሃርድ ድራይቭ ላይ ያለው መረጃ በመጠቀም መርማሪዎች ዳንኤል በኮሌጁ ይደርስ ከነበረው ጥፋትና ጠለፋ ጋር ያለምንም ጥርጥር ማገናኘት ችለዋል። ዳንኤል ተይዞ በበርካታ ከባድ ወንጀሎች ተከሰሰ። ሆኖም የዳንኤል ቅጣት ቀላል ቢሆንም ለኮሌጁ $23000 ክፍያ እንዲከፍል ተወስኖበታል እና ከዚያም ለ2 ዓመት የሙከራ ጊዜ ተሰጥቶታል። ዳንኤል ከትምህርት ቤት ስለተባረረ ብቻውን ሙሉ ጊዜውን ወደሚኖርበት የልጅነት ቤት ተመለሰ። ቤት ውስጥም ተቀምጦ ሳለ ሐሳቡን የሚፈጽምበት ላይ ትኩረት አደረገ። ይህም የሚሆነው ከቤቱ ስር በተለያዩ አቅጣጫዎች የሚዘጉና በጣም ትልቅ የተጠላለፉ ዋሻዎች መስራት ነው። እሱንም ለመገንባት ትኩረቱን ወደ አዲስ እንቅስቃሴ ቢትኮይን ግብይት አዞረ እና በአንጻራዊ ሁኔታ ዳንኤል በዚህ በጣም ጥሩ ሆነና በሚሊዮኖች የሚቆጠሩ ዶላሮችን አገኘ። እንደ አውሮፓውያን አቆጣጠር በ2015 ዳንኤል በቀጥታ ስርጭት ወንበር ላይ ተቀምጦ አሳልፏል። ዳንኤል የቀጥታ ስርጭት በተለቀቀ ቁጥር ማንነቱን በጭራሽ ላለመግለጽ ይጠነቀቃል። ስኩተር የሚለውን ስም ተጠቅሞ ነበር። ፊቱ ላይ ትልቅ በአልሙኒየም የተሰራ ብረት ለብሶና ድምጹን እንኳን በድምጽ መለወጫ ተጠቅሟል። ነገር ግን ዳንኤል ይህን ጊዜ ያቀረበው አስኪያ ካፍራ የተባለ የ19 ዓመት ወጣት ነው። አስኪያ ከዳንኤል ቤት የ15 ደቂቃ ያህል ርቀት አለው፣ ግን ያንን አላወቀም ነበር። ምክንያቱም ዳንኤል ሊደርስ ከሚችለው የኒውክሌር ጥቃት ራሱን የመጠበቅ አባዜ ተጠምዶ ነበር። ግን አስኪያ ስኬታማና ሀብታም ለመሆን በጣም ፍላጎት አለው። ታዲያ በአንድ ወቅት ከዳንኤል $100,000 ተበድሮ አንድ ነገር ሊያደርግ ነበር፣ ግን ሳይሳካለት ቀረ። በዚህ በጣም ተበሳጭቶ ምን አድርጎ ገንዘቡን እንደሚመልስና ተጨማሪ ገንዘብ እንዴት እንደሚያገኝ አሰበ። ከዚያም አንድ ሐሳብ መጥቶለት አንድ ነገር ላድርግልህ ሲል ጠየቀው። ይህም ኦንላይን ላይ ሰምቻለሁ፣ አንዳንድ ዋሻዎችን ከመሬት በታች ባለው ውስጥ ለማስፋት ትፈልጋለህ፣ ያንን ላድርግልህ አለው። ጋሻውን ለማስፋት እየፈለገ የነበረው ዳንኤል እሱን ለመቅጠር ጓጓ። ነገር ግን ለኔ የምትሰራ ከሆነ ከባድ ገደቦች እንደሚኖሩት ነገረው። ምክንያቱም በጣም ሚስጥራዊ ቦታ ነው። እንደምታውቀው በዩናይትድ ስቴትስ ላይ በማንኛውም ቀን የኒውክሌር ጥቃት እንደሚደርስና ይህ ቦታ ደግሞ ከአደጋ ሊጠብቀኝ ከሚችሉት ብቸኛው ቦታዎች አንዱ ነው። አስኪያም ተስማማ። አንተ እንደምትፈልገው ሁሉ አደርጋለሁ አለው። በጃንዋሪ 28 ቀን 2017 ልክ ከጠዋቱ 2 ሰዓት በኋላ አስኪያ ከቤት ውጭ ተቀምጦ እየጠበቀው ነው። ከትንሽ ቆይታ በኋላ ዳንኤል ሚኒቫን እየነዳ ወደ አስኪያ መጣና ወደ ቫኑ ወሰደው። ከዚያም በጭንቅላቱ ላይ የጠቆረ ብረት አደረገለት። በኋላም ዳንኤል በሃይዌይና ከበስተጀርባ ሰፈሮች ወደ ላይ ዞረ። ለአስኪያም ከሜሪላንድ በጣም
ርቀው ወደሚገኝ ቦታ እየሄዱ እንደሆነ እንዲሰማው አድርጓል። ግን ትክክለኛው የአስኪያና የዳንኤል ቤት የሚራራቀው በ15 ደቂቃ ብቻ ነው። ወደ ዳንኤል ቤት እንደደረሱ ዳንኤል አስኪያን በገመድ አስከትሎ ወደ ቤቱ ገባ እና አንዴ ከገቡ በኋላ ዳንኤል በጥንቃቄ መራመድ ነበረበት። በቤት ውስጥ የተከመረውን ቆሻሻ ሁሉ ከመንገዱ ከኋላ አደረገው። በመቀጠል ከደረጃው ወረዱና ዳንኤል ሆን ብሎ ይህን የማይታመን ግርግር ወደ ፈጠረበት ምድር ቤት ገቡ። ሁሉም ምድር ቤት በዶሮ ሽቦና ብስክሌቶችና መጽሐፎች እንዲሁም ተጨማሪ ቆሻሻዎች ነበሩ። ይህ የተሰራው በዋሻ ውስጥ ለሚሰራ ማንኛውም ሰው ነው። እነዚህ ሰራተኞች ከገቡ በኋላ እንኳን ከመሬት በታች እንዴት እንደሚወጡ እንኳን አያውቁም። እናም በመጨረሻ አስኪያ በዚህ ግርግር ውስጥ ካመጣው በኋላ ወደ ዋሻው መግቢያ በሆነው በዚህ ጉድጓድ ፊት ለፊት አቆመው። ልክ በዚህ ጊዜ ዳንኤል አስኪያን ፊቱ ላይ ያደረገውን እንዲያነሳ ነገረው። ከዛም ዳንኤል ወደ ታች እንዲመለከት ነገረው። ስለዚህ አስኪያ ወደ ታች ዘወር ብሎ ዙሪያውን እየተመለከተና እነዚህ ግዙፍ የመሿለኪያ መስመሮችን በሁሉም አቅጣጫ እያየ ተገረመ እና የሚመለከተውን ማመን አቃተው። እሱ ምን ያህል ርቀት እንደሄደ በአድናቆት ዳንኤልን ተመለከተ። በዚህን ጊዜ ዳንኤል ለአስኪያ አካፋና ጠንካራ ኮፍያ ሰጠው። ከዚያም በማንኛውም ጊዜ በዋሻዎች ውስጥ በምትሆንበት ጊዜ የጉድጓዱን በር መቆለፍ እንደሚኖርበት አስረዳው። ምክንያቱም አንተም በታችኛው ክፍል ውስጥ ሆነ ልከታተል ስለማችል ለኔ በጣም የደህንነት ስጋት አለው እና ስለዚህ በዋሻዎች ውስጥ ለብዙ ቀናት መኖርን አስቀድመ መገመት አለብህ። ሁሉም ነገር በደንብ የተመቻቸና መጸዳጃ ቤት መሄድ ከፈለክ እንኳን 5 ጋሎን ባልዲ አለ አለው። ግን ዳንኤልን ያመነው አስኪያ ይህን ቅንብር አልወደደውም። ግን በሚገርም መልኩ እሱ የዚህ ሰው ህይወት አባል በመሆኑ በጣም ተደስቶ ነበር። ይህ አስደናቂ ሰው እያለ ያወራ ነበር። ከዛም አስኪያ ስራውን ጀመረ። አስኪያም ዳንኤል እንዲሰፋ የሚፈልገውን እነዚህን የተለያዩ ዋሻዎች ውስጥ በመስራት ብዙ ቀናትን በዋሻዎች ውስጥ አሳልፏል እና እየሰራ የተበደረው 100,000 ይከፍለው ነበር። አሁንም ግን ተጨማሪ ጊዜ መስራት ፈለገ። ስለዚህ መስከረም 10 ቀን አስኪያ ወደ ዳንኤል ቤት ተመለሰ። እሱ በጣም ጠባብ በሆነው ክፍል ዋሻ ውስጥ ነበር። ከምሽቱ 4 ሰዓት ላይ አስኪያ በዚህ ታችኛው ክፍል ሳለ መብራቱ በድንገት ሙሉ በሙሉ ተቋረጠ እና ጨለማ ሆነ። ላይ ያለው ዳንኤልም አውቆ በፎቅ ላይ ያሉትን ቆሻሻዎች ሁሉ እያዞረ ወደ ታች ወረደ። እስከ ምድር ቤትም እየዳሰሰ ማብሪያውን መለሰ እና መብራቱ በራ። ከትንሽ ቆይታ በኋላ ዳንኤል በኪችን ውስጥ ፎቅ ላይ ሆኖ የሚጮህ ኃይለኛ ድምጽ መስማት ጀመረ እና የኤሌክትሪክ እሳት ሊሆን ስለሚችል በጣም ደነገጠ። ስለዚህ ወዲያው ሄዶ ቆጣሪውን አጠፋ። ዳንኤልም ወደ ታች ሮጦ ሲሄድ አስኪያ ሲጮህ ሰማ። እሱም በመደናገጥ ምን እየተካሄደ ነው እና ከዛ ወጣ ማለት ጀመረ። ነገር ግን ዋሻው ሙሉ በሙሉ በጭስ ተወጥሮ ነበር። ዳንኤልም ወደ ላይ ተመልሶ መሮጥ ነበረበት እና ወደ ውጭ ሮጦ ወጣ። ከዚያም ትንፋሹን ይዞ ወደ ቤቱ ምድር ቤት ተመለሰ። ደረጃው ጋር ቆመ። ግን አስኪያ እዚያ እንደደረሰ አላየም። ከመግቢያው ላይ የእሳት ነበልባል ወደ ዋሻው ሲዘል ተመለከተ። ዳንኤልም መጮህን ቀጠለ። ግን አስኪያ አልሰማም እና በሆነ ጊዜ ዳንኤል ዞር ብሎ መሄድ ነበረበት። ምክንያቱም ሙሉ በሙሉ ዋሻው በሙቀት ተውጦ ነበር። ጎረቤቶች ከዳንኤል ቤት ጭስ ሲወጣ ሲያዩ በመደናገጥ 911 ደወሉ። ዳንኤልም በድቅድቅ ጨለማ ውስጥ ላለው አስኪያ ይጮሃል እና ጭስ ዋሻዎቹን ሞላ። አስኪያ ያንን በጣም ጠባብ ክፍል ማለፍ ጀመረ። ነገር ግን አንድ ጊዜ ከዚያ እንደወጣ ወዴት እንደሚሄድ አላወቀም ነበር። ምክንያቱም ይህ የዋሻ መስመር ግዙፍ ስለነበርና መብራቱ ስለጠፋ ጨለማ ነበር። እንዲሁም ዋሻው በጭስ ታፍኗል። አስኪያም በጭንቀት እየተሳበ መሄድ ጀመረ። በመጨረሻም በታምራዊ ሁኔታ ወደ ዋሻው መውጫ አገኘ። በዙሪያው ያለው ነገር ሁሉ እሳት ነው። እሳቱም ዘሎ ወደ ውጭ ይወጣል። አሁን ግን እሱ በጭስ በተሸፈነው ምድር ቤት ውስጥ ነው እና ወደዚያ ቦታ በተመራ ቁጥር ወደ ምድር ቤት በመጣ ቁጥር አይኑን በመጨፈኑ ወዴት እንደሚሄድ አያውቅም ነበር። በኋላም መስኮቱን ሰበረ፣ ግን መውጣት አልቻለም። አስኪያም ተስፋ በመቁረጥ ቆመ። በመጨረሻም ከብዙ አሰቃቂ ደቂቃዎች በኋላ ወደ ኋላ ወድቆ በእሳት ነበልባል ተቃጠለ። በመጨረሻም እሳቱ ከጠፋ የአስኪያ አስክሬን ከተገኘ በኋላ በመስኮቱ ስር ባለው የታችኛው ክፍል ውስጥ መርማሪዎች አስኪያ እንዴት ከመሬት በታች መውጣት እንዳልቻለ አልገባቸውም ነበር እና ዳንኤል በዚህ ጉዳይ ላይ ለመዋሸት ሞክሯል። ነገር ግን በመጨረሻ መርማሪዎች የእሳቱን መንስኤ እየፈለጉ ነበር። የዚህን ግዙፍ ዋሻ መግቢያ በር ተመለከቱ።
እሳቱ በተነሳበት ጊዜ ዳንኤል አስኪያ በሞት ወጥመድ ውስጥ እንዳስቀመጠው የተገነዘቡት ያኔ ነበር። በሚያሳዝን ሁኔታ አስኪያ በዚህ ዋሻ መግቢያው በር ላይ ነበር። መርማሪዎቹም እንደሚያመለክቱት እሱ በሞተበት ቦታ በመግቢያው ደረጃ ሁለተኛ ላይ እንደነበር አረጋገጡ። ከ8 ወራት የፈጀ ምርመራ በኋላ ዳንኤል በአሜሪካ የፍትህ ስርዓት ውስጥ ከነበሩት በጣም አልፎ አልፎ ከሚከሰቱት ክሶች መካከል አንዱ ነው ሲል ተከሷል። ይህም በሁለተኛ ዲግሪ ልብ ሰባሪ ግድያ ይባላል። ዳንኤል ለሰው ህይወት ያለው ንቀት እጅግ የበዛበት ሲሆን ሆን ተብሎ በመግደል ወንጀል የ9 ዓመት እስራት ተፈረደበት። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ በታሪኩ ላይ ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ቪዲዮ ከተመቻችሁ ላይክ በማድረግ አዲስም ይሆናችሁ ሰብስክራይብ እያደረጋችሁ ቻናል ተቀላቀሉ። በሌላ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።